በቀነኒ አዱኛ ሞት ብቸኛ ተጠርጣሪ የነበረው አርቲስት አንዱዓለም ጎሳ በዋስ በትላንትናው ዕለት ተፈቷል። በ50 ሺህ ብር ዋስ እንደተለቀቀ ነው የተዘገበው። የሟች አባት ምን አሉ? አቶ አዱኛ ዋቆ ምን እንዳሉ በመረጃችን እናስደምጣችኋለን። የአዲስ አበባ ፖሊስ የአትሌት ገለቴ ቡርቃይ ቀድሞ ባለቤቷ እኔ ጋር የለም አላዝኩትም ሲል መረጃው ተሰራጭቷል። በትላንትናው ዕለት በፖሊስ ቁጥጥር ስር ዋለ የሚለው መረጃ ሐሰተኛ እንደሆነ ተገልጿል። ተሰሙታላችሁ። የሃይማኖት አባት ለአንዲት እናት ከፍተኛ የባንክ ዕዳ በመክፈል ሙሉ በሙሉ ቤቷን ነፃ አውጥተዋል። እንደዚህ አይነት ደግነት አለ ወይ እስኪባል ድረስ መነጋገሪያ ሆኗል። ተሰሙታላችሁ። በናይጄሪያ የሚገኘው የኢትዮጵያ ኤምባሲ የመሬት ኪራይ ክፍያ ባለመክፈሉ ሊዘጋ ነው ተብሏል። ተሰሙታላችሁ። ቲክቶክ ኮከቡ ካቢላሜ ለጊዜው በቁጥጥር ስር ከዋለ በኋላ አሜሪካን ለቆ ወጥቷል ተብሏል። እንደምን አላችሁ? እነዚህንና ሌሎችንም መረጃዎች አጠናክረን በሰዓታችን ወደ እናንተ ተገኝተናል። ዜናዎቹን እየመራው ናርዶስ አለማየሁ ለጥቂት ደቂቃዎች አብሬያችሁ ቆያለሁ። የትም እንዳትሄዱ። በኦሮምኛ ዘፈኑ የሚታወቀው አንዱዓለም ጎሳ ሚስት ወይም ባለቤት የነበረችው ሞዴልና የማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ሰኞ መጋቢት 1 ቀን 2017 ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ምንነቱን ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል ተወስዳ ነበር። በዛን ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ማስታወቁ የሚታወስ ነው። ብዙዎችም ሀዘናቸውን ገልጸዋል። ፖሊስ ክስተቱ በተፈጸመበት ወቅት ከቤት ውስጥ ነበር ያለውን ባለቤቷን ድምጻዊ አንዱዓለም ጎሳን በቁጥጥር ስር አውሎ ሲመረምረው ቆየ። በሰዓቱ የሟችንም አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ መላኩን የመጨረሻውን የምርመራ ውጤትም በቀጣይ ለህዝብ ይፋ እንደሚያደርግ አስታውቆ እንደነበር ብዙዎቻችን እናስታውሳለን። ምዕራብ ሐረርጌ ውስጥ ነው ተወልዳ ያደገችው ቀነኒ አዱኛ ሞዴልና የማስታወቂያ ባለሙያ ነበረች ነች። የባህላዊ አልባሳትን ደግሞ በመልበስ በተለይ በማህበራዊ ሚዲያ ላይ በበልጥ ትታወቅ ነበር። በሰዓቱ ግን ጥንዶቹ በህግ ትዳር አለመመስረታቸው የሚታወቅ ነበር። ነገር ግን የፍቅር አጋር መሆናቸው ይፋ ነው፣ የአደባባይ ሀቅ ነው። በአንድ ቤት ውስጥ 3 ዓመት አብረው እንደኖሩ ብዙዎቻችን እናውቃለን። ነገር ግን ፖሊስ በሰዓቱ ባወጣው መግለጫ አርቲስት አንዱዓለም ጎሳ የቀነኒ አዱኛ ባለቤት መሆኑን ጠቅሶ ነበር። በዚህም ፖሊስ ከቀነኒ አዱኛ ሞት ጋር ግለሰቡን በቁጥጥር ስር አዋለው ማለት ነው። ታዲያ ምርመራ ሲያካሂድ የነበረው ፖሊስ በትላንትናው ዕለት በቀነኒ አዱኛ ምክንያት ተጠርጥሮ ታስሮ የነበረው ድምጻዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ አለቀበት። ይህ ቀነ ገደብ በማለቁ ነው ሊለቀቅ የቻለው። ሲቀጥል አቃቤ ህግ ከፖሊስ ባገኘው መረጃ ድምጻዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ አላገኘውም ሲል ገለጸ። በቂ ማስረጃ ደግሞ ባለመገኘቱ ከእስር ሊለቀቅ ቻለ። ክስ ሳይመሰረትበት ምሽት ከእስር ተፈቷል። በትላንትናው ምሽት ቢቢሲ ባወጣው ዘገባ ዛሬ ቢቢሲ ዘገባውን ተከትለን ነው ለእናንተ የምናቀርብላችሁ። ከጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም በ50 ሺህ ብር ዋስ ሰኔ 3 2017 መፈታቱን ጠበቃው ገልጸዋል። የህግ ባለሙያው ለቢቢሲ እንደገለጹት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ ነበር። ይህ የአንዱዓለም ጎሳ ክስ ማለት ነው። አቃቤ ህግ በተሰጠው ጊዜ ክስ መመስረት አልቻለም። ስለዚህ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላለፈበት። ባለፉት ጥቂት ወራት ደግሞ ፖሊስ ምርመራዎችን ሲያደርግ ቆየ። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ህግ አስተላለፈ። ጠበቃው አቃቤ ህግ የፖሊስ የምርመራ ሂደት ወይም በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይባላል። ነገር ግን አቃቤ ህግ እስከ ግንቦት 30 2017 ድረስ ክስ እንዲመሰረት ወይ ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትን ይህንን ግን ሳያደርግ ቀረ። አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛውን አካል ነፃ የማውጣት ወይም ተጠርጣሪውን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱ ተነግሯል ማለት ነው። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ልጄ ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ህግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በብላሽ 3 ወራት ነጎዱ። የልጃችን ደም እውነታውንም አላገኘንም፣ ልጄ ለሁለተኛ ጊዜ ነው የሞተችው ብለዋል ለቢቢሲ። ከዚህ በኋላ ምን እንደሚያደርጉ ቢቢሲ ላቀረበላቸው ጥያቄ እሳቸው ህግ ውስብስብ ነው፣ አቃቤ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር ግን የለም
የለም ቀነኒ ፍትህ ተነፍጋለች ከጅምሩ አንስቶ የነበረ ነገር ነው እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ብለዋል አክለው በዚህ አካሄድ እንሞክር ብለን ነው እንጂ ፍትህ እናገኛለን ብለን አናስብም ከሷ ደግሞ የልጁ ታዋቂነት ይበልጣል ሲሉ ለቢቢሲ ተናግረዋል ማለት ነው አሁን ያደረስናችሁን መረጃ ዋቢ አድርገን ወደ እናንተ ያደረስነው ቢቢሲ አማሪክን ተጠቅመን ነው የአዲስ አበባ ፖሊስ የገለቴ ቡርቃ የቀድሞ ባለቤቷ እኔ ጋር የለም አለ መረጃው ሐሰተኛ ነው ተብሏል ከትላንት ጀምሮ በተለይ በማህበራዊ ሚዲያ በስፋት በሚባል ደረጃ ብዙዎቻችሁ ሶሻል ሚዲያ ላይ ወይ ፌስቡክ መተጠቀሙ ከሆነ ምትመለከቱትን አይነት ፎቶ ራቁቱን ሆኖ መኪና ውስጥ የሚታይ በቁጥጥር ስር ዋለ ሚል ነገር በጅምላ በሚመስል መልኩ ሲዘዋወር ነበር ብዙዎችም የተቀባበሉ የአዲስ አበባን ፖሊስ እንዲሁም እስከ ማመስገን ይደረሱም ነበሩ ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች ሐሰት መሆናቸውንና በቁጥጥር ስር እንዳልዋለም የአዲስ አበባ ፖሊስ ነው ያስታወቀው ማለት ነው አትሌት ገለቴ ቡርቃ በርካታ ቤቶችና አራት ተሽከርካሪዎች በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ እንደነበር ይታወሳል አትሌቷ በገጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱን እንዲሁ በዜና ወጃችን ለእናንተ አድርሰናል በዚሁ ባህዱ ኒውስ ኤንድ ፖለቲክስ የአትሌቷ ጉዳይም ብዙዎችን በማስቆጣቱ ፍትህ ለገለቴ ፍትህ ይሰጣት እንጂ መንግስት ጣልቃ ይግባበት እንጂ የሚል አስተያየትን በማስተጋባትም በማህበራዊ ሚዲያው ላይ በስፋት ተሰራጭቶ ነበር ከገለቴ ቡርቃ ጎን ያሉ ግለሰቦች ተበድላለችና ግለሰቡ በቁጥጥር ስር ውሎ ሊከሰስ የሚገባም ከሆነ እንዲከሰስ የተወሰዱባት ንብረቶችም ደግሞ እንዲመለሱላት የሚሉ የፍትህ ጥያቄዎች በጣም በብዛት በሚባል ደረጃ ሶሻል ሚዲያ ላይ ሲራገቡ ነበር ይሄ ሆነው ደግሞ በአንድ ቴሌቪዥን ጣቢያ ላይ እኛም እንደነገርናችሁ ተዘርፍ ያለው በባለቤቴ እንደዚህ አይነት ነገር ደርሶብኛል ብላ ኢንተርቪው ካደረገ በኋላ በስፋት ተሰራጨ መረጃው ከዛ በኋላ አመሻሹን የአዲስ አበባ ፖሊስ ግለሰቡን በቁጥጥር ስር አውሎታል የሚባል ግለሰቡ ሽጉጥ የጦር መሳሪያ የሚመስል ነገር ይዞ የሚታይበት ምስል በስፋት ሲሰራጭና በፖሊስ ቁጥጥር ስር ዋለ ተያዘ የሚል ነገር ተሰራጭቶ በርካታ ሰዎች ከትልልቅ እስከ ወጣት ድረስ ሼር ሲያደርጉት ነበር ተያዘ በሚል አንድም በደስታ ማለት ነውና ይህ መረጃ ሐሰተኛ ነው ብሏል የአዲስ አበባ ፖሊስ ግን ከትላንት ምሽት ጀምሮ ደግሞ የአትሌቷ ባለቤት ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር ነው ያለው የሚሉ መረጃዎች በሰፊው ተሰራጩ እንደነገርኳችሁ ጉዳዩን ተከትሎ የአትሌቷ ባለቤት በፖሊስ ቁጥጥር ስር ውሏል ስለመባሉ ጥያቄ የቀረበለት የአዲስ አበባ ፖሊስ ኮሚሽን አቶ ታደለ በፖሊስ ቁጥጥር ስር በፍጹም እንዳልዋለ አስታውቋል በዚህም የኮሚሽኑ የህዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ በብዙ ማህበራዊ ሚዲያዎች ላይ እየተዘዋወረ ቢሆንም ፖሊስ ጋር ግን የለም ሲል ለቲክቫህ ተናግሯል እንደዚህ አይነት አጭር ምላሽን ሰጥቷል በተጨማሪም ደግሞ ግለሰቡ እንዳልተያዘና የመሰራጨው መረጃ ደግሞ የሐሰተኛ መረጃ መሆኑ እንዲሁ በፖሊስ ቁጥጥር ስር አይደለም ሲሉ ኮማንደር ማርቆስ መነገራቸውን ቲክቫህ ኢትዮጵያ ዘግቧል ስለዚህ የምትመለከቷቸው ምስሎች የሚዘዋወሩት ነገሮች እንዲሁ በጅምላ ወይም በደቦ በሚመስል ነገር ብዙ ሰዎች ሲያሰራጯቸው እውነት መስለው ነው እንጂ ግለሰቡ በፍጹም በፖሊስ ቁጥጥር ስር እንዳልዋለ ተነግሯል ማለት ነው አንድ የሃይማኖት አባት ለአንዲት እናት ከፍተኛ የባንክ ዕዳ በመክፈሉ በመልካምነቱ መነጋገሪያ ሆኗል እንደዚህም አይነት በጎ ስራ ይሰራል ወይ እስከመባል ደርሷል አንዳንዴ እንደዚህ አይነት ሰዎችን ስናይ በጎነት በርግጥም በደንብ በኢትዮጵያዊነት ውስጥ አለ ያስብለናል ወይም ሰው ይተዛዘናል የሚያስብል ነው ይበልም የሚያሰኝ ነው ብዙ ሰዎችም ሼር ሲያደርጉት ነበር ይሄ ሆኖ በሲዳማ ክልል ነው አንድ በሃይማኖት አባትነታቸው በብዙዎች የሚታወቁ ያዕቆብ ዮዶሩ የተባሉ አስተማሪ የፈጸሙት ተግባር በርካቶችን ትኩረታቸውን ስቧል አባት ያዕቆብ በቦና ከተማ በእሁድ አገልግሎት ላይ እንዳሉ በሲዳማ ክልል ዳዬ ከተማ ኗሪ ሆነችው አንዲት እናት ጉባኤ ፊት ቀርባ ባሏን በሞት አጣ 3 ልጆቿን ለብቻዋ ለማሳደግ መገደዷን አሁን እየኖሩበት ያለው መኖሪያ ቤታቸው ደግሞ የባንክ ብድር ባለመክፈሉ ሊወረስ እንደሆነ በብዙ እንባ በብዙ ሐዘን በብዙ ሰቆቃ ለጉባኤው ታስረዳለች በእናቲቱ ላይ በደረሰው ችግር ልባቸው ይህ አባት ይነካና አዋሽ ባንክ በአካል ቀርቦ በባንክ ያለባትን 408,000 በላይ ገንዘብ ዕዳ በመክፈል በባንክ ተይዞ የነበረውን የቤት ፕላን ለእናቲቱ እንዲመለስ
እንዲመለስ አድርጓል የሳቸው ተግባር በሃይማኖት ስም ላልተገባ ተግባር ለሚፈጽሙ አካላት በተለይ የሃይማኖትን ሽፋን በማድረግ ከለላ በማድረግ በርካታ ከነሱ ማይጠበቁ ስራ የሚሰሩ አንዳንድ አካላት ተቃራኒ የሆነና ይበል የሚያስደንቅ ነገር ነው በጎ ምሳሌ የሚሆን ነው በማለት ብዙዎች እየተቀባበሉት ነበር ይሄን የሚያህል ገንዘብ አደባባይ ላይ ቆማ ቤቴ ሊወረስብኝ ነው ልጆቼ አደባባይ ጎዳና ላይ ሊበተኑ ነው ብላ ንግግር ባደረገችበት ቅጽበት አዋሽ ባንክ ቅርንጫፍ ሄደው ይሄንን የሚያህል ገንዘብ ለግለሰቧ ከፍለው ቤቱን ከዕዳ ነፃ አውጥተውላታል ማለት ነው በማህበራዊ ሚዲያዎችም እንደዚህ አይነት መልካምነት መኖሩ ደስ የሚል ነውና ይቀጥል ተብሎ በብዛት ሼር ሲደረግ አገኘና ለእናንተ ሼር አደረግንላችሁ በናይጄሪያ የሚገኘው የኢትዮጵያ ኤምባሲ የመሬት ክራይ ክፍያ ባለመክፈሉ ሊዘጋ ነው ተብሏል በርካታ ኤምባሲዎች ከኢትዮጵያ ኤምባሲ ባሻገራሉ ባለፉት 11 አመታት የመሬት ክፍያውን አልከፈሉም የተባለ ሲሆን አጠቃላይ ክፍያቸው በድምሩ ከ3 ሚሊዮን የናይጄሪያ ናይራ በናይጄሪያ ገንዘብ በናይራ ከ3 ሚሊዮን ብር በላይ ነው ተብሏል ከሁለት ሳምንታት በፊት ደግሞ ከ10 እስከ 43 አመት ለሚሆን ጊዜ ክፍያቸው ምንም ባለመከፈሉ የተነሳ 4794 ንብረቶች ባለቤትነታቸው ወደ መንግስት እንዲመለስ ተወስኖ የነበረ ሲሆን የሀገሪቱ ፕሬዝዳንት ቦላ ቲኑቡ ኤምባሲዎቹ ያለባቸውን ክፍያ እንዲከፍሉ የ14 ቀን የፎይታ ጊዜ ሰጥተው ነበር የፎይታው ጊዜው ግን በትላንትናው ዕለት ተጠናቋል ከኤምባሲዎቹ መካከል ኢትዮጵያ ሩሲያ ቱርክ ጀርመን ደቡብ ኮሪያ ግብጽ ሱዳን የሳውዲ አረቢያና የስዊዘርላንድ ኤምባሲዎች ይገኙበታል እዳ ያለባቸው ማለት ነው በናይጄሪያ የሚገኘው የኢትዮጵያ ኤምባሲ ያልተከፈለ 5950 የናይጄሪያ ናይራ አለበት ሲባል ትልቅ ክፍያ ያለበት ደግሞ የኢንዶኔዥያ የመከላከያ አታች ሲሆን አጠቃላይ ክፍያው 1.7 ሚሊዮን ብር የናይጄሪያ ናይራ ተሻግሯል በጉዳዩ ላይ ምላሽ የሰጠችው ሩሲያ ምንም ክፍያ እንደሌለባትና ክፍያው መፈጸሙን የሚያሳይ ማረጋገጫ ወይ ሪሲት እንዳላት አስታውቃ ነበር በተመሳሳይ ቱርክና ጀርመን በዝርዝሩ የተካተቱት በስተት መሆኑን ገልጸው ነገሩን ለማጥራት እንደሚሰሩ አስታውቀዋል የኛ ስም የለም ስተት ነው ይያሉ ይገኛሉ የናይጄሪያ መንግስት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት እንደሚሞክርም ውይይቶችንም እንደሚያደርግ ምክረ ሐሳብ ቀርቦባቸዋል ከነዚህ ሀገራት ግን እዳ ካልከፈሉትና ለኤምባሲዎቻቸው መክፈል ያለባቸውን እዳ መክፈል ከሚኖርባቸው ሀገራት ውስጥ ኢትዮጵያ ሀገራችን ትገኝበታለች የቲክቶክ ኮከቡ ካቤላሜ ለጊዜው በቁጥጥር ስር ውሏል በቁጥጥር ስር ከዋለ በኋላ አሜሪካን ለኮቷል እየተባለ ነው በቲክቶክ ከፍተኛ ተከታይ ያለው ካቤላሜ ብዙዎቻችሁ ታቆታላችሁ በተለይ ቲክቶክ እንደተጀመረ አካባቢ በርካቶች ይከተሉታል ቁጥር 1 ቲክቶከር ነው ተብሎ የሚታሰብ ሰው ነው ትክክለኛ ስሙ ሴሪኝ ካባኔ ላሜ ይባላል የቪዛ ቆይታ ጊዜውን በማለፉ ባለፈው ሳምንት በስደትና ጉምሩክ አስፈጻሚ አካላት ወይም ICE በሚባሉት ለጥቂት ጊዜ ከታሰረ በኋላ በገዛ ፍቃዱ ዩናይትድ ስቴትስ ለቆቷል ካቤላሜ በቪዲዮቹ እንግዲህ በሚያሳየው ግዴለሽ ምላሽ የሚታወቅ ሴኔጋላዊና ጣሊያናዊ ቲክቶከር ነው ቫይራል በሆኑ ቪዲዮቹ ከ162 ሚሊዮን በላይ ተከታዮች አሉት የ25 አመቱ ላሜ ሰኔ 6 ቀን በላስ ቬጋስ በሚገኘው ሃሪ ሪድ ዓለም አቀፍ አውሮፕላን ማረፊያ በቪዛው ደንቦች መተላለፉ ምክንያት መያዙ ወይም በቁጥጥር ስር መዋሉ ICE በሰጠው መግለጫ አስታውቆ ነበር ሚያዝያ 30 ቀን በጊዜያዊ ቪዛ ወደ አሜሪካ የገባ ሲሆን በአገሪቱ ውስጥ በነበረበት ወቅት በኒውዮርክ ከተማ በተካሄደው ጋላ ላይ ተገኝቷል የICE ቃል አቀባይ ላሜ ሰኔ 6 ቀን በገዛ ፍቃዱ እንዲወጣ ተፈቅዶለት ከዛን ጊዜ ጀምሮ አሜሪካን ለቆ ወጥቷል ብሏል ላሜ ወዲያውኑ ወደ ኢጣሊያ መመለሱ ግልጽ አይደለም ማክሰኞ ዕለት ግን ላሜ በብራዚል ሳኦ ፓውሎ ውስጥ ራሱን የሚያሳይ ኢንስታግራም ስቶሪ ለጥፎ ነበር በርካታ ተከታዮችም ሲያዩት ነበር በቪዛው የቆይታ ጊዜ ላይ ስላለው ክስ በይፋ አስተያየት አልሰጠም ዝምታ መርጧል የዚህ ታዋቂ ቲክቶከር በICE ቁጥጥር ስር መዋል በማህበራዊ ሚዲያ ላይ እጅግ ትልቅ መነጋገሪያ ሆኖ ነው የሰነበተው የላሜ ተከታዮች እንግዲህ የቪዲዮቹ ከክስተቱ ጋር ምንም ግንኙነት ባይኖራቸውም እንኳን በአስተያየት መስጫ ክፍሎች ውስጥ ስለ ስደት ስለ ህግ አስፈጻሚ አካላት ጋር ስላጋጠመው ግጭት አስተያየት ሲሰጡ ቆይተዋል ማለት ነው በርካቶች ከሱ መታሰር ጋር እንደ አንድ አጀንዳ ሆኖ በተለያዩ የማህበራዊ ሚዲያዎች ላይ ሲራገብ የቆየ መረጃ ሆኗል ማለት ነው በኔ በኩል ያዝኳቸው መረጃዎች እነዚህን ይመስሉ ነበር አሁን ደግሞ በደረሰኞች ላይ ልዩ መለያ ኮድ ወይም QR ኮድ አካቶ ለማሳተም 52000 ዜጎች ጥያቄ ስለማቅረባቸው የሥራ ላይ የደህንነት ግባቶችን ለሚጠቀሙ ሰራተኞች ተጨማሪ ክፍያ እንደሚከፈል ስለመገለጹ እንዲሁም የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ የመንግስት ውሳኔ እየተጠበቀ ስለመሆኑ ባልደረባችን ታሪኩ ጋሹ ወደናንተ አደርሳችኋለሁ ከባልደረባዬ ጋር ቆይታ አድርጉ
ውድ ቤተሰቦቻችን የዕለቱን አሃዱ ልሳን ማለዳ የመራው ታሪኩ ጋሹ በመስተንግዶ ቴክኒኩን በመቆጣጠር ፍጹም የሽጥላ አብረናችሁ ቆይታ እያደረግን እንገኛለን። አብራችሁን ስለምትቆዩ ከወዲሁ በማመስገን የሰዓቱን አንኳር ዘገባዎች ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። ለጸጥታው ዘርፍ የተመደበው በጀት ከኢኮኖሚው ዘርፍ በጀት አኳያ ሲታይ አነስተኛ ነው ሲል የገንዘብ ሚኒስቴር ገለጸ። ለጸጥታው ዘርፍ የተመደበው በጀት ከኢኮኖሚ በጀት አንጻር ሲታይ አነስተኛ ነው ሲሉ የገንዘብ ሚኒስቴር ሚኒስትር አህመድ ሽዴ ተናግረዋል። ሚኒስትሩ ይህንን ያሉት በትላንትናው ዕለት በህዝብ ተወካዮች ምክር ቤት አባላት ለጸጥታው በጀት በ100 ሚሊዮን ብር እየተመደበ መሆኑ ሀገሪቱ ከኢኮኖሚው ይልቅ ለጸጥታው ትኩረት እያደረገች ነው በሚል ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባውን ያካሄደ ሲሆን 2018 በጀት ዓመትም 1.9 ትሪሊየን በጀት እንደሚመደብ ሐሳብ ቀርቧል። ከ2018 ረቂቅ በጀት 1.2 ትሪሊየን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነውም ተብሏል። በዚህም በርካታ ጥያቄዎች ከምክር ቤት አባላት የቀረቡ ሲሆን ዶክተር ደሳለኝ ጫኔም በትላንትናው የምክር ቤት ውሎ ጥያቄዎችን ሰንዝረዋል። ከጥያቄዎቻቸው አንዱም ለኢኮኖሚና ማህበራዊ ዘርፉ የተመደቡ በጀቶች አነስተኛ መሆናቸውን ያነሱ ሲሆን ይሁን እንጂ ለጸጥታው ዘርፍ ማለትም ለመከላከያ፣ ለደህንነትና ለፌዴራል ፖሊስ የመሳሰሉት የተመደበው በ100 ቢሊዮን የሚቆጠር ገንዘብ ተደርጓል ብለዋል። ደርግን ከኢህአዴግ ጋር ካነጻጸርን ብልጽግናንም ከኢህአዴግ ጋር ማነጻጸር ይገባል ያሉት የምክር ቤት አባሉ ኢህአዴግ ልማታዊ መንግስት ነበር ካል ብልጽግና ወደ ወታደራዊ መንግስት አልተቀየረም ወይ ሲሉ ጥያቄያቸውን ሰንዝረዋል። ይህንን የምክር ቤት አባሉን ጥያቄ በሚመለከት ምላሽ የሰጡት የገንዘብ ሚኒስቴር አህመድ ሽዴ በበኩላቸው የጸጥታው በጀት ብዙ አይደለም ያሉ ሲሆን የሚያስፈልገውን ያክል አይደለም የተመደበለት ሲሉም ገልጸዋል። መንግስት ስምምነት ቁጥር 189ን ለማጽደቅ ትኩረት አለመስጠቱ የቤት ሰራተኞችን የህግ ከለላ አሳጥቷል ተባለ። ዓለም አቀፍ ስምምነት ቁጥር 189ን መንግስት አለማጽደቁ የቤት ሰራተኞች የህግ ከለላ እንዲያጡ ማድረጉ የተገለጸ ሲሆን በዚህም የሰብአዊ መብት ጥሰት እየተፈጸመባቸው ነው ሲሉ ቅሬታ አቅራቢዎች ለአሃዱ ተናግረዋል። በዚህም አንዳንድ አሰሪዎች በቤት ውስጥ የቤት ሰራተኞችን ምግብ መከልከል፣ ደሞዝ አለመክፈል፣ ረፍት አለመስጠት፣ ጾታዊ ትንኮሳ ማድረስ የመሳሰሉ ጥቃቶች እንደሚፈጸሙባቸው ቅሬታ አቅራቢዎቹ ገልጸዋል። በዚህ ምክንያትም በሀገር ውስጥ ለሚሰሩ የቤት ሰራተኞች ከለላ ይሰጣል ተብሎ የሚጠበቀውን ስምምነት ወይም ኮንቬንሽን ቁጥር 189ን መንግስት ለማጽደቅ ዳተኝነት አሳይቷል ሲሉ አሃዱ ያነጋገራቸው በየክፍለ ከተማውና በየወረዳው የቤት ሰራተኞችን ወክለው የሚንቀሳቀሱ የቡድን አስተባባሪዎች ተናግረዋል። አሃዱም የቤት ሰራተኞችን ቡድን አስተባባሪዎችን ቅሬታ መነሻ በማድረግ የስራና ክህሎት ሚኒስቴርን ጠይቋል። በስራና ክህሎት ሚኒስቴር የሶስትዮሽ ስራ ግንኙነት አስተባባሪ ዴስክ ኃላፊ የሆኑት አቶ እንዳልክ ተክለሐዋርያት በሰጡት ምላሽ ችግሩ እንዳላምነው መንግስት የሀገር ውስጥ የቤት ሰራተኞች ደህንነታቸው ተጠብቆ የሚሰሩበትን መንገድ ከማመቻቸት አልፎም ክህሎት መር እንዲሆኑ በትኩረት እየሰራበት ይገኛል ሲሉ ለአሃዱ ተናግረዋል። ይህም ማለት ችግር የለም ማለት አይደለም የሚሉት እንዳልክ መንግስት ቀጣይነት ያለውን ልባት ለመስጠት እንደሚሰራም አጽንኦት ሰጥተዋል። የብቃት ማረጋገጫ ፈተና ሳይፈተኑ ዲግሪ በያዙ ተማሪዎች ጉዳይ ላይ የመንግስት ውሳኔ እንዲሰጥበት እየተጠበቀ ነው ተባለ። ማንኛውም አካል ህጋዊ እውቅና ካለው የከፍተኛ ትምህርት ተቋም ትምህርቱን ሲያጠናቅቅ የትምህርት ማስረጃውን የማረጋገጥ ስራ እንደሚሰራ ይታወቃል። የኢፌዴሪ ትምህርትና ስልጠና ባለስልጣን የዲፕሎማ ትምህርታቸውንና የሲኦሲ ወይም የብቃት ማረጋገጫ ፈተና ምዘናቸውን ሳያጠናቅቁ ዲግሪ የያዙ ተማሪዎችን ማረጋገጫ የመስጠት ጉዳይ የመንግስትን ውሳኔ የሚፈልግ መሆኑን ገልጿል። የባለስልጣኑ የተቋማት ቁጥጥር ምክትል ዳይሬክተር ቢንያም ኤሮ ለአሃዱ እንደገለጹት ከ2010 ዓ.ም ጀምሮ ዲግሪ ያለው አካል ማረጋገጫ እንዲያገኝ የብቃት ፈተና ማረጋገጫ መውሰዱን ማቅረብ ይኖርበታል ብለዋል። ማንኛውም ሰው ዲግሪውን ከመቀጠሉ በፊት የብቃት ማረጋገጫ ፈተና ምዘናውን ማጠናቀቅ ቢኖርበትም አሁን ወደ ተቋሙ የሚመጡ ማረጋገጫ ፈላጊዎች ዘግይተው ምዘናውን የወሰዱና የሲኦሲ ፈተናንም ያልወሰዱ መሆናቸው
መሆናቸውን ገልጸዋል። ስለሆነም ይህንን ጉዳይ ለመፍታት መንግስት ውሳኔ እንዲሰጥበት የመፍትሄ ሀሳቦችን እያቀረቡ መሆኑንም ጠቁመዋል። እንደ ሀገር ባለው መመሪያ መሰረት እስከ 2010 ዓ.ም ድረስ ባለው ጊዜ ዲግሪያቸውን ያገኙ ተማሪዎች ክፍት መደረጉና ማረጋገጫ የሚሰጥ መሆኑንም ገልጸዋል። ለዚህም በተለያዩ ክልሎች በተለያየ መልኩ የትምህርት ማስረጃዎች የሲኦሲ ምዘናዎች በመኖራቸው ተግዳሮት መቀመጡንም አንስተዋል። አሁን ላይ በስፋት እየገጠመ ያለ ችግር መሆኑን አንስተው ዲፕሎማውን ተምሮ ዲግሪ ለመቀጠል የሚፈልግ ሰው በቅድሚያ የብቃት ማረጋገጫ ምዘናውን ማጠናቀቅ አለበት ሲሉም አሳስበዋል። በህብረተሰብ ጤና ዙሪያ ኢትዮጵያ ከቻይና መንግስት ጋር በትብብር እየሰራች እንደምትገኝ ተገለጸ። በተለያዩ ጊዜያት የሚያጋጥሙ ተላላፊ በሽታዎችን ለመከላከልና ለመቆጣጠር እንዲሁም በአጠቃላይ የህብረተሰብ ጤናን በሚመለከት ከቻይና መንግስት ጋር በትብብር እንደሚሰራ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። በርካታ ስራዎች እንደሚሰሩ የገለጹት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሌ የህብረተሰብ ጤና አደጋዎች ላይ የሚሰሩ ቅድመ ዝግጅቶችን በቅንጅት እንደሚያከናውኑም ገልጸዋል። በተለይም ተላላፊ በሽታዎችን መከላከልና መቆጣጠር ላይ እየተሰራ እንደሚገኝ በመግለጽ ላብነትም አሁን ላይ ድጋፍ የተደረገውን የኮሌራ ወረርሽኝ ክትባት ድጋፍ አንስተዋል። የተጋላጭነት የስጋ ዳሰሳ ጥናቶችም እንደሚሰሩ የገለጹት ዋና ዳይሬክተሩ ክትባቱ በተለይም ለህብረተሰብ ጤና አደጋ ተጋላጭ ይሆናሉ ተብሎ የሚታሰቡ ቦታዎች ላይ ልዩ ትኩረት እንደሚሰጠውም ተናግረዋል። በሌላ በኩልም እንደ ኢትዮጵያ መንግስት ከተለያዩ አጋር ድርጅቶች ጋር በመተባበር የህብረተሰቡን ጤና ለመጠበቅ የመከላከል ስራዎች ሲሰሩ መቆየታቸውን አንስተዋል። ቻይና ለኢትዮጵያ የምታደርገውን ድጋፍ በተመለከተም ይህንን አቅም የበለጠ የሚያጠናክርና የሚያግዝ ነው ብለዋል። በደረሰኞች ላይ ልዩ መለያ ኮድ ወይም ኪውአር ኮድ አካቶ ለማሳተም 52000 የሚጠጉ ዜጎች ጥያቄ ማቅረባቸው ተገለጸ። ከዚህ በፊት የገቢዎች ሚኒስቴርና ብርሃንና ሰላም ማተሚያ ድርጅት በደረሰኞች ላይ ልዩ መለያ ኮድ ወይም ኪውአር ኮድ አካቶ ማተም የሚያስችል የመግባቢያ ሰነድ መፈራረማቸው ይታወሳል። በዚህም በአሁኑ ወቅት ከ51900 በላይ ዜጎች ከታክስ ደረሰኝ ህትመት ጋር በተያያዘ ልዩ መለያ ኮድ ወይም ኪውአር ኮድ አካተው ለማሳተም ጥያቄ ማቅረባቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለአሃዱ አስታውቋል። የገቢዎች ቢሮ ኮሚኒኬሽን ዳይሬክተር የሆኑት አቶ ሰውነት አየለ እንደተናገሩት ከሆነ ደረሰኝን ዲጂታል ለማድረግ ኪውአር ኮድ ወደ ስራ እንዲገባ ተደርጓል። ደረሰኝ እንዲታተም ፍቃድ ከመስጠት ጀምሮ ያሉ አገልግሎቶችን ማስተናገድ እንዲቻል የራሱ የሆነ ዲጂታል ስርዓት ቀድሞውንም የተዘጋጀ በመሆኑ ደረሰኝ የሚያሳትም ማንኛውም ግብር ከፋይ በዚሁ መንገድ መስተናገድ እንደሚችልም የኮሚኒኬሽን ኃላፊው አቶ ሰውነት አየለ ለአሃዱ ተናግረዋል። ባለፉት 4 ዓመታት ለግብር ከፋዩ የሚሰጡትን አገልግሎቶች ምቹና ቀልጣፋ ለማድረግ በርካታ ማሻሻያዎች ተከናውነዋል ሲሉ ዳይሬክተሩ ገልጸዋል። ከዚህ ቀደም የማኑዋል ደረሰኝ አስተዳደርን ውጤታማ ለማድረግ በዘርፉ ላይ በርካታ ስራዎች የተሰሩ ቢሆንም የሐሰተኛ ደረሰኝ ህትመት መበራከት በግብር አሰባሰቡ ላይ አሉታዊ ተጽዕኖ ሆኖ መቆየቱንም አስታውሰዋል። የስራ ላይ የደህንነት ግብዓቶችን ለሚጠቀሙ ሰራተኞች ተጨማሪ ክፍያ እንደሚከፈል ተገለጸ። በግንባታ ስራ ላይ የተሰማሩ ሰራተኞች የስራ ላይ የደህንነት ግብዓቶችን አለመጠቀም ችግር እንደሚስተዋል ይነገራል። በግንባታ ወቅት የሚደርስ አደጋን ለማስወገድ ትኩረት ተሰጥቶ እንደሚሰራ የተናገሩት የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ አባል ሳሙኤል ሳህለ ማርያም ናቸው። ከዚህ ጋር በተያያዘም የስራ ላይ የደህንነት መስፈርትን በየቀኑ አሟልተው ለሚጠቀሙ የግንባታ ሰራተኞች ከሚያገኙት መደበኛ ገቢ በተጨማሪ ክፍያ እንደሚከፈልም ገልጿል። ሆኖም የስራ ላይ የደህንነት ግብዓቶች ለሰራተኞች የሚቀርብበት ሁኔታ ቢኖርም ሄልሜትና መሰል የስራ ላይ የደህንነት ግብዓቶችን ለመጠቀም ፍቃደኛ ለመሆን በሰራተኞች ላይ እንደሚስተዋልም ገልጸዋል። አክለውም የስራ ላይ የደህንነት ግብዓቶች ከተሟሉ ግብዓቶቹን አሟልቶ የመጠቀም ኃላፊነት የሚሆነው የሰራተኛው ነው ሲሉ ገልጸዋል። በመሆኑም ሰራተኞቹ በስራ ላይ የሚደርሱ አደጋዎችን ለመከላከል የሚያግዙ የስራ ላይ የደህንነት መስፈርቶች ወይም ግብዓቶች አሟልተው ስራ እየሰሩ ስለመሆናቸው ቁጥጥር የሚደረግበት አግባብ መኖሩንም አንስተዋል። በግንባታ ሰራተኞች ላይ የሚደርሰውን አደጋ ለመከላከል ጥናት ማከናወን ይገባል ያሉት የቦርዱ አባል ከዚህ በተጨማሪም በዘርፉ ላይ ለተሰማሩ ሰራተኞች ልምዶችን ማካፈልና ማሰልጠን ይገባልም ብለዋል።
በሱዳን ለተከሰተው ሰብአዊ ቀውስ $500 ሚሊዮን እንደሚያስፈልግ ተገለጸ። የዓለም የምግብ ፕሮግራም WFP ከ$500 ሚሊዮን በላይ አጋር አካላት ለሱዳን ሕዝብ ድጋፍ እንዲያደርጉ አሳስቧል። የዓለም የምግብ ፕሮግራም ከ2023 ጀምሮ የእርስ በርስ ጦርነት ላይ ለምትገኘው ሱዳን የሚደረገውን ድጋፍ አሁንም ሀገራቱ እንዲያስቀጥሉ ጠይቋል። በተከሰተው የሰብአዊ ድጋፍ እጥረት ምክንያት በተለያዩ አካባቢዎች ረሃብ መኖሩንና በከባድ የገንዘብ እጥረት ሳቢያ መሰረታዊ የሰብአዊ እርዳታ ስራዎችን ማከናወን አለመቻሉንም አስታውቋል። በቅርቡ በጄኔቫ በተሰጠው የተባበሩት መንግስታት ጋዜጣዊ መግለጫ ላይ የዓለም ምግብ ፕሮግራም የሱዳን ተወካይ እንደተናገሩት ከሆነ የሱዳን ህዝብ ከሁለት ዓመታት አስከፊ ግጭት በኋላ ህይወቱንና ተስፋውን ሲገነባ ከጎኑ የምንቆምበት ጊዜ ነው ብለዋል። ዘገባው የአናዶሉ ነው። ኢራን 9 የአይኤስ የሽብር ቡድን አባላትን በሞት መቅጣቷ ተገለጸ። የቡድኑ አባላት በአውሮፓውያኑ 2018 ከተያዙበት ጊዜ ጀምሮ በቁጥጥር ስር ውለው የሽብር ጥቃቶችን በማቀድ ተጠርጥረው ጥፋተኛ ሆነው ተገኝተዋል ሲሉ የሀገሪቱ ባለስልጣናት ተናግረዋል። የኢራን የፍትህ አካላት እንደ አውሮፓውያኑ አቆጣጠር በ2018 ግለሰቦቹ በቁጥጥር ስር የዋሉት ከኢራን እስላማዊ አብዮታዊ ጥበቃ ጓድ ጋር በተደረገ ጥምረት መሆኑን አስታውሰው የበርካታ ዜጎች ህይወትም ቀጥፈዋል ብለዋል። በ9 አሸባሪው ቡድን አባላት ላይ የሞት ፍርድ የተፈጸመው የኢራን ጠቅላይ ፍርድ ቤት ውሳኔ ካሳለፈ በኋላ ነውም ተብሏል። ግለሰቦቹ በትጥቅ አመጽ፣ በሽብርተኝነትና ህገወጥ ወታደራዊ መሳሪያ በመያዝ እንዲሁም መሰል ክሶች ተከሰው መቆየታቸው ተነግሯል። ዘገባው የሮይተርስ ነው። በዛምቢያ የወርቅ ማዕድን ማውጫ ላይ በተነሳ ሁከት ከ100 በላይ ሰዎች በህግ ቁጥጥር ስር መዋላቸው ተገለጸ። በማዕከላዊ ዛምቢያ ከዋና ከተማዋ ሉሳካ 470 ኪሎ ሜትር ወይም 292 ማይል ርቀት ላይ በሚገኝ ቦታ ላይ በማዕድን ማውጫ ላይ በተቀሰቀሰ ሁከት ከ100 የሚበልጡ ሰዎች በህግ ቁጥጥር ስር መዋላቸውን የሀገሪቱ ባለስልጣናት አስታውቀዋል። ሁከት ፈጣሪዎቹ ከፖሊስ ጋር ውዝግብ ውስጥ በመግባት በጸጥታ አካላት ላይ ጉዳት አድርሰዋልም ተብሏል። የፖሊስ ቃል አቀባይ ሬሃሙንጋ በሰጡት መግለጫ ሁኔታውን ለማረጋጋት ፖሊስ እርምጃ እየወሰደ ነው ሲሉም አስታውቀዋል። ዘገባው የአናዶሉ ነው። እንግሊዝና አጋሮቿ በእስራኤል ሚኒስትሮች ላይ ማዕቀብ ሊጥሉ እንደሚችሉ አስጠነቀቁ። ሀገራቱ ይህንን ውሳኔ ለመወሰን ያሰበችው የቀኝ አክራሪ የእስራኤል ሚኒስትሮች በፍልስጤም ህዝብ ላይ ጥቃት አነሳስተዋል በሚል ነው። በዚህም የማዕቀብ ኢላማ ውስጥ የቀኝ አክራሪው የእስራኤል የገንዘብ ሚኒስቴርን ጨምሮ ሌሎችም እንደሚካተቱበት ተነግሯል። እንግሊዝ ከአውስትራሊያና ካናዳ እንዲሁም ኒውዚላንድና ኖርዌይ ጋር በመሆን በእነዚህ ሚኒስትሮች ላይ የንብረትና የጉዞ ማገድ ማዕቀብ እንደምትጥልም ታውቋል። ፍልስጤማውያንን ማጥፋትና ማፈናቀልን፣ ህገወጥ የእስራኤል ሰፈራን ማስፋፋትና የፍልስጤም መሬቶችን መውረር የሚል ክስም ቀርቦባቸዋል ተብሏል። ዘገባው የአልጀዚራ ነው። ለሰጣችሁን ጊዜ ከልብ አድርገን እናመሰግናለን። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ሰብስክራይብ ስላደረጋችሁ እናመሰግናለን። ዜናዎቻችን ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ በማጋራት ትክክለኛ መረጃ ከኛ እንድታገኙ እንጋብዛችኋለን። በያላችሁበት ጥሩ ቀሪ ጊዜ ይሆነላችሁ።